ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ሳር ቤት አካባቢ ነው የዛሬ ጉብኝታችን የሚሆነው። እንግዲህ ከሳር ቤት አካባቢ አንድ የምስራች አለ። እንደምትመለከቱት ሄድ ኦፊሳቸው ላይ ነኝ ያለሁት። አዲስ የጀመሩት ፕሮጀክት አለ፣ ተለቅ ያለ ፕሮጀክት እዚህ ሳር ቤት አደባባዩ ላይ ማለት ነው። ምናልባት የድሮን ሪከርዱ አይታችኋት ከሆነ እሷን ማለት ነው። እንግዲህ ቅዳሜ ከሰዓት ላይ ነን ያለ ነው። ሄድ ኦፊሳቸው ጎራ ብዬ ነበር። እንግዲህ ቴምር ሪል ስቴት ነው ያለ ነው። ቴምር ሪል ስቴት እንደምታውቁት አዲስ አበባ ውስጥ በከፍተኛ ሁኔታ ቤቶችን በመገንባት በፍጥነትም ጭምር ማለት ነው ትልልቅ አዲስ አበባ ውስጥ ያሉ የሪል ስቴት ፕሮጀክቶችን የሚሰራ ትልቅ ተቋም ነው። እንግዲህ 10ኛ ዓመቱን እያከበረ ነው የሚገኘው። በዚህ 10 ዓመት ውስጥ እጅግ በጣም በርካታ ቤቶችን አስረክበዋል። ከዛም ባሻገር ደግሞ የአምናው በተመጣጣኝ ዋጋ ቤቶችን በማስረከብ ሽልማት የተሸለመው ትልቅ ተቋም ይህ ተቋም ነው። እንግዲህ 10 ዓመት ብቻ ነው የሆነው። በዚህ 10 ዓመታት ውስጥ ብቻ ከ500 በላይ አፓርታማዎችና ከ10 በላይ ፕሮጀክቶች ሙሉ ለሙሉ አስረክበዋል ማለት ነው። አጠናቆ በፍጥነት ባለው ጊዜ ውስጥ አስረክበዋል። ሌላ ደግሞ በተመጣጣኝ የክፍያ አማራጮች እስከ 35% ድረስ ማለት ነው ያላቸው የተዋሉ ምንም አይነት የዋጋ ጭማሪ ሳይኖርባቸው ቤቶችን የማስረከብ ላይ ይገኛል። አሁን የጀመረው ፕሮጀክት እንደምትመለከቱት እዚህ ፊት ለፊት ያለው ነው የቴምር የሚለው እንግዲህ የታጠረው ቦታ ማለት ነው። አሁን የቆምኩበት ቦታ የማስ ስፖርት መስሪያ፣ ለፓርኪንግ ስፍራ፣ ለግሪን ኤሪያም ተብሎ ሰፊ ቦታ አለ። እንግዲህ እንደምትመለከቱት በዚህ ወደታች ወደ ቄራ መስመር ነው። በዚህ በኩል ወረድ እንዳላችሁ የኦሮሚያ ጨፌ ኦሮሚያ ቢሮ አለ። ከዛ ባሻገር ደግሞ የኦሮሚያ ምክር ቤት አባላት መኖሪያ ወይም ደግሞ የባለስልጣኖች መኖሪያ ነው። እንግዲህ ከዚህ ቤት በስተጀርባ ማለት ነው። ከፊት ለፊት ደግሞ የካናዳ ኤምባሲ ነው ያለው። ወደ ጎን ባንደኛው ዛምቢያ ኤምባሲ አለ። እንደዚሁም ደግሞ ትንሽ ሄድ እንዳላችሁ ደግሞ የአፍሪካ ህብረት አጠገብ ነው ያለው። እንግዲህ እዚህ ቦታ ላይ ነው ፕሮጀክቱ የተጀመረው ማለት ነው። ምናልባት አዳዲስ ቤተሰቦች ሆናችሁ ሰብስክራይብ አድርጉ። እንግዲህ ዛሬ የተወሰነ እዚህ አካባቢ ላይ ነው ዞር ዞር የምንለው። በአካባቢው ላይ ሌሎች ደግሞ ለየት ያሉ እንደ ስኬት ፓርክ የመሳሰሉ ትልልቅ ተቋማቶችም ጭምር አሁን እየመጡ ነው። አሁን ካለው ላይ ተሻለ ደግሞ ወደፊት ትልልቅ ዙሪያው ላይ በርካታ ፕሮጀክቶች አሉ በሌሎች እንትን የሚባሉ እና እነዚህ ነገሮች ሲጠናቀቁ እዚህ ቦታ ላይ በጣም ሴኩር የሆነ እጅግ በጣም ለመኖር ምቹ የሆነ ቦታ ላይ ነው የሚሆነው። እንደምትመለከቱት በዚህ ወረድ እንዳልን ደግሞ የዛምቢያ ኤምባሲ ነው ይሄ የምትመለከቱት ማለት ነው። ከዚሁ ፊት ለፊት ላይ ደግሞ ሌላ አንድ ትልቅ ህንጻ በጣም በሚገርም ሁኔታ በአንድ አመት ከ6 ወር ውስጥ ብቻ ሰርቶ እያጠናቀቀ ይገኛል። ይሄ ፊት ለፊት የምታዩት ማለት ነው። ያው በቀጣይት እንገንባለው የሚለው ይሄ ህንጻ 1 አመት 6 ወር ውስጥ እዚህ ደርሷል። እንግዲህ ሌሎች ደግሞ የጀመራቸው እጅግ በጣም በርካታ ፕሮጀክቶች አሉ። እንደምታውቁት እኔ በተለያየ ቦታ ላይ ሲሄድ ቪዲዮዎች ሲሰራ አይታችሁ ሊሆን ይችላል። ለምሳሌ ፒያሳ አድዋ ሙዚየም ፊት ለፊት ወይም ደግሞ አዳዳ ለግዠሪ ሞል አጠገብ አለ። ሌላው ደግሞ እዚሁ ትላንትና ባየነው ቪዲዮ እንኳን እዚህ የፈጣን የአውቶቡስ መስመር ዝርጋታው አጠገብ እዛም የተጀመረ ፕሮጀክቶች አይታችሁ ይሆናል። ቴዎድሮስ አደባባይ ጋር አዋሬ እጅግ አሉ የሚባሉ ደና የሚባሉ ቦታዎች ላይ ቴምር ሪል ስቴት አሁን ላይ ፕሮጀክቶች እየሰራ ነው የሚገኘው። እንግዲህ ዘመናዊ አፓርታማ እጅግ በጣም በጥናት የተደገፈ ለመኖሪያም እንደዚሁም ደግሞ ለኢንቨስትመንት ተመራጭበት በሆኑ አካባቢዎች ላይ ነው እንግዲህ ቤቶች እየተገነቡ የሚገኙት። ሌላው ደግሞ ቃላቸውን ጠብቆ ነው የሚያስረክቧችሁ። ባሉት ጊዜ በዛው ሰዓት ያስረክቧቸዋል። እንግዲህ ለዚህም ደግሞ አንደኛው ተመጣጣኝ መሆናቸው ነው እንግዲህ ተሸላሚ ያደረጋቸው። ምናልባት እናንተ ለኢንቨስትመንትም ይሁን ለቤት ግዢ ሀሳብ ያላችሁ ካላችሁ ኦሬዲ ስልክ ስክሪን ላይ አለላችሁ። የሄድ ኦፊስ ወይም ደግሞ የዋናው መስሪያ ቤታቸው ስልክ ነው። በዛ በመደወል ቴምር ሪል ስቴት ብላችሁ ማናገር፣ እንደዚሁም ደግሞ ሀሳቦች ካሏችሁ የተለያዩ አማራጮችም ካሏችሁ እነሱ አማራጮች ስላላቸው ደውላችሁ ደግሞ ለኢንፎርሜሽንም ይሆናችኋል መደወል ትችላላችሁ። ከዛ ባሻገር ደግሞ አይ መኖሪያም ብቻ ሳይሆን ምናልባት ለሱቅ ነው የሚሆነው የምፈልገው የምትሉ ከሆነ በተመሳሳይ እነሱም ሱቆችም አላቸው። አሁን ያየነው ፕሮጀክት 3 ቤዝመንት ነው ያለው። በጣም የሚገርማችሁ
ከዛ ባሻገር ግራውንድ አለው ማለት ከግራውንድ በታች 3 ቤዝመንቶች አሉ። ከዛ 23ኛ ፎቅ ድረስ የሚደርስ እጅግ የሚገርም ሎኬሽን ላይ እየተሰራ የሚገኝ ቤት ነው። እንግዲህ አደባባዩ ላይ ናት ያያችኋት። እንዳያችሁት በፊት ለፊቱ የቱርክ ፋውንዴሽን እንደዚሁም ደግሞ ካናዳ ኤምባሲ ያለ ከፊቱ። ከጀርባው ደግሞ ያልኳችሁ የዚህ ኦሮሚያ ምክር ቤት አባላቶች ወይም ደግሞ የባለስልጣናት መኖሪያ ነው። እንደዚሁም ደግሞ የጨፌ ኦሮሚያ አለ። ወረድ እንዳላችሁ ደግሞ ወደ መካኒስ አቅጣጫ ሊሄድ ካለ ወረድ ስትሉ ወደዛ የዛምቢያ ኤምባሲ እንደዚሁም ደግሞ የስኬት ቱር ፓርኮች አሉ። የፓርኪንግ ስፍራ ኢቭን ከህንጻው ውጪ እንኳን ከግቢ ውጪ የማስ ስፖርት መስሪያ እንደዚሁም ደግሞ የፓርኪንግ ስፍራዎች አሉ በርከት ያሉ። እነዚህ ነገሮችን አካቶ የያዘ የሚገርም ቦታ ላይ እየተገነባ የሚገኝ ቤት ነው። ከእናንተ የሚጠበቀው እንግዲህ ደውላችሁ ስለ ቤቶች መረጃም ይሁን ማንኛውም ነገር መደወል ነው። ፍሪሊ ሀሳቦችም ካላችሁ ደውላችሁ ጠይቋቸው። እንግዲህ ከዚህ በፊት ካስረከባቸው ቤቶች መሀል አጠና ተራ፣ አያት፣ ለቡ፣ 4 ኪሎ፣ ላፍቶን በመሳሰሉ ቦታዎች ላይ ምርጥ ቦታዎች ላይ ገንብቶ ነው ያስረከበው። አሁን ደግሞ ምናልባት ሱቅ ደግሞ የምትፈልጉ ካላችሁ ከ900 ሺህ ብር ጀምሮ ቅድመ ክፍያ ማለት ነው አሪፍ በሚባሉ በፒያሳ በገላን እንደዚሁም ደግሞ በቡልጋሪያ ቤቶች አሏቸው። እንደምታስታውሱት መቼለት ባየነው ቪዲዮ ቡልጋሪያ አካባቢ እዚህ አካባቢ የሪል ስቴት ግንባታዎች አሉ። ከነሱም ውስጥ አንዱ የቴምር ነው ብያቸው ነበር። እዚህ ቡልጋሪያ ጋም አለላችሁ። እንዳልኳችሁ ስልክ ደውላችሁ ብቻ ሀሳቦችን መጠየቅ እንደዚህም ደግሞ ማማከር ነው። ስለዚህ ስክሪን ላይ ባለው ስልክ ኦሬዲ ስክሪን ላይ ያለ ስልካቸው በሱ ደውላችሁ ኮንታክት አድርጓቸው። ምናልባት እዚህኛው ቦታ ላይ ቤቱ ውድ ምናምን ሊመስላችሁ ይችላል። ለምሳሌ 3 አይነት እስከ 3 መኝታ ድረስ ነው ያለው አሁን እየተሰራ የሚገኘው ቤት ማለት ነው። ባለ 1 መኝታው 76 ካሬ ነው። ሙሉ ክፍያው 9,880,000 ብር ነው። ከእናንተ የሚጠበቀው 20%ን መክፈል ነው። ቅድመ ክፍያው 1,976,000 ብር ማለት ነው። ባለ 2 መኝታ ደግሞ የምትፈልጉ ካላችሁ ካሬው 99 ካሬ ነው። ቶታል ክፍያው 13,365,000 ብር ነው። 20% ቅድመ ክፍያ እናንተ ልትከፍሉ የምትችሉት 2,672,000 ብር ነው። ባለ 3 መኝታ ደግሞ እፈልጋለሁ ካላችሁ 136 ካሬ ነው። አጠቃላይ ክፍያው 17,680,000 ብር ነው። የዚህም 20% 3,536,000 ብር ነው። እነሱ ደግሞ ሌላው ለየት የሚያደርጋቸው ምንድነው 80% አሁን 20% ከፍላችሁ 80ው ሙሉ ለሙሉ ያለ ምንም ወለድ እንደዚሁም ደግሞ ያለ ግሽበት ይሄ የዋጋ ጭማሪ የዶላር ጭማሪና የእቃ ዋጋ ጨምሯል በሚል እንደ ሌላ ቦታ አይነት ተጨማሪ ክፍያ ወይም ደግሞ ኮስት ሼር አድርጎ አትባሉም። 20%ን ከፍላችሁ 80%ቱ ያለ ምንም ወለድ ነው የምትከፍሉት ማለት ነው። የቀሪውን 80% በተዋዋላችሁት ጊዜ መሰረት ማለት ነው። ምናልባት ደግሞ ባንዴ ነው መክፈል የምፈልገው የምትሉ ከሆነ ሙሉ ክፍያው መጀመሪያ የምትከፍሉ ከሆነ 30% ቅድመ ቅናሽ አዘጋጅተውላችኋል። ስለዚህ 100% ለከፈለ 30% ቅናሽ አለ ማለት ነው። ሎኬሽኑ እንዳያችሁት ነው። በጣም ምርጥ የሚባል ቦታ ላይ ነው ያለው። እንግዲህ አሁን ወደ ሳር ቤት አደባባይ ከፍ እያልን ያለ ነው። ዙሪያው ላይ ደግሞ ሌሎች ትልልቅ ኦርጋናይዜሽኖችም አሉ። አሁን የምትመለከቱት አንድ ኢስላሚክ ኦርጋናይዜሽን ነው። ኦልሬዲ ወደ አደባባዩ አካባቢ ላይ ነን ያለ ነው። በአንደኛው በኩል ኦልሬዲ እድገት ቪሌጅ አለ፣ በዛኛው መሐመዲያ ፕሮጀክት አለ። ቀጥታ ወደ ሜክሲኮ ወጣ እንዳላችሁ እንግዲህ እንደምታውቁት የአፍሪካ ህብረት ነው ያለው። ከአፍሪካ ህብረት በስተጀርባ በኩል ነው አሁን የሚሰራው ቤት። ቀደምም እንዳልኳችሁ ጀርባውና ዙሪያው አካባቢ ላይ የባለስልጣናት መኖሪያም ጭምር ነው። ከዛ ባሻገር ደግሞ ትልልቅ የሚባሉ ሆቴሎች ያሉበት እጅግ የሚገርም ሎኬሽን ላይ የሚገኝ ቤት ነው። ከኤምባሲዎቹም ባሻገር ማለት ነው። እንግዲህ ደውሉለት፣ ኮንታክት አድርጉት። ሄድ ኦፊስ ላይ ነው ያለው። ሌሎች አማራጮችን ደግሞ የምትፈልጉ ከሆነ ምናልባት ከዚህ ቦታ ያልተመቻችሁ ካላችሁ ብዙ ቦታዎች ላይ አሏቸው። እነሱን ዝርዝር መረጃ ከነሱ ታገኛላችሁ። ለአብነት አቧሪ አካባቢ እንዳላቸው ይታወቃል። እዛም ስለነሱም የምትፈልጉ ከሆነ እዛ አካባቢ የምትፈልጉ ከሆነ ደውሉለትና መረጃ ውሰዱ። ምናልባት ፒያሳ ላይ ከሆነ ደግሞ የምትፈልጉት ፒያሳም አለላችሁ ከአዋሪ ባሻገር ማለት ነው። አያትም አለ፣ ቡልጋሪያም አሉ። በየቦታው አማራጮች ስላሏቸው ደውሉላቸውና ኢንፎርሜሽን ውሰዱ። እንግዲህ ቤቱ እንደምትመለከቱት አሁን በዚህ አደባባይ ጋር እየደረስን ያለ ነው። በቀኝ በኩል ዋናው መንገድ ይዞ ነው ያለው። የአደባባዩ ዋናው መንገድ ይዞ ማለት ነው። በዚህ ወደ ቄራ መታጠፊያው ጫፍ ላይ ማለት ነው። እንግዲህ የምትመለከቱት ፊት ለፊታችን ያለው ህንጻ አጠገብ ነው ቤቱ የሚገኘው።
እንግዲህ ምናልባት አዳዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ ዛሬ ወክ የምናደርገው እዚሁ አካባቢ ይሆናል። ተሻግረንም ወደዚህ ወደ ካናዳ ኤምባሲ ኦር ወደ ተርኪሽ ፋውንዴሽን አድርገን ወደዛ አቅጣጫ እናመራለን። ወደታችም ደግሞ ወረድ ብለን ወደ ቄራ አቅጣጫ ፊታችንን አዙረን ወደዛም ምን ጎበኝ ይሆናል። እንደምትመለከቱት አደባባዩ ጋር ነን ያለነው። እዛ ፊት ለፊት በኩል ነው ያለው። እንግዲህ አዳምስ አጠገብ ማለት ነው። ሻገር ብለን ወደዛው ጠጋ እንላለን። ወደዛ እናመራለን። አካባቢው በጣም ግሪን ነው። ምሽት ላይ ኢቭን አሁን ከምታዩት በተሻለ እጅግ በጣም ነው የሚያምረው። ያው እንደምታዩት ሳር ቤት ፊት ለፊታችን ያለው ሳር ቤት ጋር ነው ቤቱ የሚገኘው አደባባዩ ጋር። ቅድም የመጣንበት ወደዚህ ወደ መካኒሳ የሚወስደው መስመር ነው። እንግዲህ በዚህ በግራ በኩል ያው ዞር እንዳላችሁ ፊት ለፊታችን ያለው የካናዳ ኤምባሲ ነው። ሻገር ስትሉ ደግሞ በዛኛው በኩል የተርኪሽ ፋውንዴሽን አለ። እንግዲህ ይሄ አካባቢ በኮሪደር በቅርብ እንደ አዲስ ከተሰሩ ወይም ደግሞ እድሳት ከተደረገላቸው ሰፈሮች ውስጥ አንዱ ነው። ኢቭን አደባባዩ ስር እጅግ በጣም ነው የሚያምረው። በተለይ ደግሞ ምሽት አካባቢ በጣም ግሪን ኤሪያዎች አሉ። መጫወቻ ስፍራዎች፣ ለልጆች መጫወቻ ምንም እንትን አይል የሚያስቸግር አይነት ቦታ አይደለም። እንግዲህ ፊታችንን ወደ ብስራተ ገብርኤል አቅጣጫ ወደዛ እያመራን ነው ያለ ነው። ተሻግረን ዞረን እንመለሳለን በዛኛው። እንደዚሁም ደግሞ ልክ ሃይላይት ላይ እንዳያቻቸው በአደባባዩ ተሻግረን ፊታችንን ወደ ቄራ አድርገን የተወሰነ ወረድ ብለን ዙሪያውን እንቃኛለን። ለልጆች ደግሞ የትምህርት ቤት አያሳስብም። የመንግስትም ይሁን እንደዚሁም ደግሞ የግል በርካታ ትምህርት ቤቶች በዙሪያው ላይ ይገኛሉ። ከዛ ውጭ ደግሞ የፈለጋችሁት ነገር እዚህ አካባቢ የምታጡበት አይደለም። ወጣችሁ ሾፕ ላርግ ብትሉ ፈለጋችሁት ነገር የምታገኙበት አካባቢ ነው ሰፈሩም። ምናልባት እንዳልኳችሁ እዚህኛውም ሰፈር ብቻ ሳይሆን ሌሎች ቦታዎች ላይ የምትፈልጉት ካለ ኮመንት ላይ ባለው ይቅርታ ስክሪን ላይ ባለው ስልክ ደውሉላቸው። ደውላችሁ ያላችሁን አማራጮች ዝርዝር ከነሱ መረጃ ወሰዱ። ከኔ በተሻለ እነሱ ስለሚያውቁት ማለት ነው። እንግዲህ ዛሬ ወክ ማድረጋችንን እንቀጥላለን። ተሻግረን በዛው በር እናመራለን። አካባቢው ምን ያክል ለአደባባዩ ቅርብ እንደሆነ ኦሬዲ አይታችኋል። አደባባዩ ላይ ቆሜ ነው ሳሳያችሁ የነበረው። ፊት ለፊቱ ላይ ፐብሊክ ስፔሶች አሉ፣ የፓርኪንግ ስፍራ፣ እንደዚሁም ደግሞ ማስ ስፖርት የሚሰራበት። ምናልባት እዚህ ያላችሁ አዲስ አበባ ያላችሁ ታውቁት ይሆናል። በዚህም በኩል ስታልፉ ወደ ምሽት አካባቢ ጠዋት ላይ ምናምን የማስ ስፖርቶች የሚሰሩበት ቦታ አለ። እዛው ፊት ለፊት ቤቱ ፊት ለፊት ማለት ነው። ራቅም ሳትሉ ዙሪያው በጣም ሴኪር ነው። እንግዲህ አብረን እስከ መጨረሻው ድረስ አካባቢውን የምንቃኘው ይሆናል። እስከ መጨረሻው ድረስ ተከታተሉት። ሰፈሩ እጅግ በጣም ውብ ነው። በጣም ነው የሚያምረው። በየአቅጣጫው በቄራም በኩል ኦልሬዲ ኮሪደሩ የተሰራ ነው። ወደ ሜክሲኮም ስታመሩ አሁን ወደ የድን ወዳደንበት ወደ ብስራተ ገብርኤል ነው። ነገር ግን እዚሁ አካባቢ እንዞራለን። በታችኛውም ደግሞ በተመሳሳይ ወደ ብስራተ ገብርኤል በዛም በኩል ኮሪደር ተሰርቶ ያለቀ ነው። የህዝብ ቦታዎች፣ የፓርኪንግ ስፍራዎች፣ አረንጓዴ ስፍራዎች በሙሉ የተሟላለት አካባቢ ስለሆነ በጣም ተወዳጅ የሚባል አይነት ቦታ ላይ ነው ያሉት። እንግዲህ እስከ መጨረሻው ድረስ አብረን አካባቢውን እንቃኝ። መልካም ቆይታ።
ቤቱ እንግዲህ የምትመለከቱትን ነው የሚመስለው። እንደምታዩት ዋናው አስፋልት ሳይክል መንገድ፣ የእግረኛ መንገድ ጭምር ኦልሬዲ ኮሪደር ተሰርቶ ያለቀ ነው። ይሄ ታጥሮ የሚገኘው ስፍራ ላይ ነው ቅድም ያልኳችሁ 3 ቤዝመንት ግራውንድ እና 23 ህንጻ ፎቅ የያዘ የሚገርም ሪል ስቴት የሚሰራበት ስፍራ ይሄ ነው። እንግዲህ ነገ በሌላ ፕሮጀክት ቪዚት እንመለሳለን። እስከ ነገ ሰላም ቆዩልኝ። ነገ በሌላ ፕሮጀክት እንገናኛለን። ቻው።